አርጀንቲና በታሪኳ ለመጀመሪያ ጊዜ በዓለም እግር ኳስ ዋንጫው መድረክ ለተከታታይ ጊዜ የፍጻሜ ተፋላሚ መሆኗን ማረጋገጥ ችላለች። የወቅቱ የመድረኩ ሻምፒዮን በጥሎ ማለፍ ጨዋታዎች ከ3 ጊዜ በላይ ለመሰናበት ከጫፍ ደርሳ ዳግም ነፍስ ዘርታ ስትነሳ ተመልክተናል። በጥሎ ማለፍ 32 ከኬፕ ቨርዴ 16 ግብፅና በግማሽ ፍጻሜው ደግሞ እንግሊዝ የሊዮኔል ስካሎኒን ቡድን ከመንገድ ለማስቀረት ከጫፍ ደርሰው የነበሩ ብሔራዊ ቡድኖች ናቸው። እንደ ሱፐር ኦፕታ ኮምፒውተር ቅድሚያ ግምት አርጀንቲና ከግብፅ በነበራት ፍልሚያ ወደ ጨዋታው እንድትመለስ ያደረገውን ጎል ክርስቲያን ሮሜሮ ሲያስቆጥር ዋንጫውን የማሸነፍ እድሏ 0.6% ነበር። በስዊዘርላንዱ ጨዋታ የመመራት እጣ ባይገጥማትም የሙራት ሀኪን ቡድን አጥቂው ብሪያን ኢምቦሎ በሁለተኛ ቢጫ ካርድ በ72ኛ ደቂቃ እስኪያጣ ድረስ ፈተና በመስጠት ጨዋታውን ወደ ጭማሪ 30 ደቂቃ መውሰድ ችሎ ነበር። ከመራር ባላንጣቸው እንግሊዝ ጋር ፍጻሜውን ለመቀላቀል ባደረጉት ጨዋታ አዲሱ የባርሴሎና ፈራሚ አንቶኒ ጎርደን በ55ኛው ደቂቃ ያስቆጠራት ጎል የቶማስ ቱኸልን ቡድን ፍጻሜ ለማድረስ የመጨረሻ ጥቂት ደቂቃዎች እድሜ ብቻ እንዲቀሩ አድርጎ ነበር። በ8 ጊዜ የባለንዶር አሸናፊ ፊት አውራሪነት የምትመራው የ3 ጊዜ መድረኩ አሸናፊ በ39 ዓመቱ አስደናቂ ብቃት ታግዛ በኤንዞ ፈርናንዴዝ እና ላውታሮ ማርቲኔዝ ጎሎች በማሸነፍ ከስፔን ጋር ለሚደረገው የፍጻሜ ጨዋታ መድረስ ችላለች። ከጨዋታው በፊት ባለፉት 4 ቀናት የእንግሊዝ የቀድሞ ተጫዋቾችና ታላላቅ ሚዲያዎች ከቡድናቸው ጋር ተይዘው በሙሉ መተማመን ሲሰጡት ለነበረው አስተያየትም ሜዳ ላይ አልባ ሴሌስቴዎቹ ተገቢውን ምላሽ ሰጥቷል። ሜሲ ከጨዋታው በኋላ ድሉን ለቀድሞ የብሔራዊ ቡድን ህያውና ጀግና ዲዬጎ አርማንዶ ማራዶና መታሰቢያውን ብሏል። በሰማይ ሆኖ እኛን እየተመለከተ እንዳለ አስባለሁ፣ በእኛም ኩራት እንደሚሰማው አልጠራጠርም ሲል ተናግሯል። ቶማስ ቱኸል በጨዋታው ላይ ያሳለፉት የቅያሪ ውሳኔ ትችትና ወቀሳ እንዲያስተናግዱም አድርጓቸዋል። ሜሲ ከተጠበቀው በላይ መግነን በቻለበት የያዝነው የውድድር መድረክ አሰልጣኝ ሊዮኔል ስካሎኒ ልዩነት ፈጣሪውን ውሳኔዎችን በማሳለፍ አድናቆት ተችሮታል። ለተከታታይ ጊዜ አርጀንቲናን በአሰልጣኝነት እየመሩ ለፍጻሜ ያበቁት ስካሎኒ ደስታቸውን ለመግለጽ ቃላቶች ፈልጌ ማግኘት አልቻልኩም። ከቀናት በፊት ይህ ቡድን ማስገረሙን አያቆምም ስል ተናግሬ ነበር። ይህ ትክክለኛው እውነታ ነው። ይህ ድል ለህዝባችንና ለሀገራችን ትልቅ ደስታ የሚያመጣ ነው። እያሳለፍን ያለውን ጊዜ እንዴት ብዬ ልገልጽ እችላለሁ ሲሉ በመጠየቅ እኛ ልዩ ነን በማለት ተናግሯል። ሜሲ በበኩሉ በዓለም ዋንጫው በ8 ጎሎች ከኪሊያን ምባፔ ጋር ከፍተኛ አስቆጣሪነቱን እየመራ ይገኛል። 4 ለጎል የሚሆኑ ኳሶችን ደግሞ ለቡድን አጋሮቹ አመቻችቶ አቀብሏል። የፊታችን እሁድ ለ4ኛ ጊዜ የዓለም ዋንጫውን ለማሳካት ምሽት 4 ሰዓት በኒውዮርክ ኒው ጀርሲ የሉዊስ ዴላ ፎንቴን ስፔንን የሚገጥሙ ይሆናል።